ሰላም ሰላም ጤና ይስጥልኝ ወደ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም፣ ፍቅር፣ ጤና ከሁላችሁም ጋር ይሁን እያልኩኝ እንግዲህ ዛሬ ይዤው የመጣሁት ቪዲዮ ወር ሆኖናል። በጣም ብዙ ጊዜ ሆኖናል ከተጠፋፋን። ነገ ከነገ ወዲያም ወደ ስራ ተመልሼ ስለምገባ እውነት ለመናገር ከመሸ በኋላ ነው ቪዲዮ እየቀረጽኩኝ ያለሁት። ይሄም የሆነበት ምክንያት በአልጀዚራ ላይ ያየሁት ዜና ነው ማለት ነው። በኢትዮጵያውያን ሶሻል ሚዲያ ላይ ግን ብዙ እየተነገረለት አይደለም። ምን የተፈጠረ እንደሆነም ስላልገባኝ ምንም ሆነ ምን ለእናንተ ለኢትዮጵያውያን ለወገኖቼ ቢያንስ ይሄ ችግር ምን እንደሆነ በተለይ ያው ፊት ለፊት እንዳያችሁት በዚህ ኢትዮጵያ ውስጥ አዲስ መጣ የተባለው ቫይረስ የሱ መንስኤው እንዴት እንደሆነ ሲምፕተሙ ወይም ደግሞ ምን እንደሚያረገን ከያዘን ማለት ነው ማድረግ ያለብን ጥንቃቄዎችን ከማቀው ላይ ካየሁት ላይ ካነበብኩት ላይ አሳያችኋለሁ እነግራችኋለሁ። እንደገና ደግሞ በጤና አካባቢ ስለምሰራ ደግሞ እዚህም ደግሞ ካለው ኤክስፔሪየንስ ትንሽዬ ላካፍላችሁ እሞክራለሁ። ምክንያቱም ኢትዮጵያ ያላችሁት ብዙም እንደዚህ አይነት ወረርሽኝ ተከስቶ ስለማያውቅ ብዙም ሰው አያውቀውም፣ ምን ጥንቃቄ እንዳለበትም ማድረግ ስለማያውቅ ማለት ነው። ካለኝ ትንሽ አካፍላችኋለሁ። አብራችሁን ቆዩ። በተቻላችሁ መጠን እኔ ቪዲዮዎችን ሼር አድርጉልኝ፣ ላይክ አድርጉልኝ አልልም። ቢያንስ ለምታውቁት ሁሉ ይሄንን ነገር ሼር እያደረጋችሁ ወገኖቻችንን ብንጠብቅ ወይም ደግሞ ራሳቸውን እንዲከላከሉ ብናደርግ እላለሁኝ። አብራችሁን ቆዩ። እሺ ከዜና ላይ እንዳየሁት ኢትዮጵያ ውስጥ ገባ የተባለው የቫይረስ አይነት ማርበርግ ቫይረስ ይባላል። እኔ ሰምቼውም አይቼውም አላቅም። እዚህም አገር ከመጣሁኝ አይቼውም አላቅም ማለት ነው። የተያዘም ሰው አይቼ አላቅም። ያው እኔ ፍሮንት ላይነር ነበርኩኝ ኮቪድ የመጣ ጊዜ። ይሄ በሽታ እንግዲህ ብዙም ስሙን ላለመጠቀም እሞክራለሁኝ እንደ ድንገት እንዳያጠፉኝ ማለት ነው። ይሄ በሽታ እንግዲህ ተመሳሳይነት ያለው ከኢቦላ ጋር ነው። ኢቦላ ማለት ታውቃላችሁ በመቶ ሺዎች በተለያዩ አፍሪካ ሀገራት ተከስቶ በመቶ ሺዎች በሞት የነጠቀ በሽታ ነው ማለት ነው። እንግዲህ ይሄ ኢትዮጵያ ውስጥ ገባ የተባለው በሽታ ዴድሊ በጣም ገዳይ በሽታ ነው የሚባለው። ዴድሊ በሽታ ከሚባል በሽታዎች ውስጥ አንዱ ነው ማለት ነው። እሺ እንደ ቻልኩ መጠን እንግዲህ አጠራጠር ለማድረግ እሞክራለሁ። ብዙ ጊዜ እንደዚህ አይነት ነገሮች በተለይ ከኮቪድ ጋር የማነጻጸር ባህሪ ይታያል። ከኮቪድ ጋር ምንም አይነት የሚገናኝ ነገር የለውም። ኮቪድ ማለት በምንድነው በአየር የሚተላለፍ ነው። ማስክ መጠቀም አለባችሁ። ይሄ በሽታ ግን በንክኪ ነው የሚተላለፈው። ልክ እንዴት ነው ይሄ ኢቦላ የመጣ ጊዜ በተለያየ አፍሪካ ሀገሮች ሰውን ከሰው በመነካካት በደም ሊሆን ይችላል፣ በአክታ ከአፍ ውስጥ ወይም ደግሞ ከሰውነት በሚወጣ ፈሳሾች በሙሉ ያ ማለት ግብረ ስጋ ግንኙነትን ጨምሮ ደም ጨምሮ ምራቅን ጨምሮ የተለያየ ከሰውነታችን የሚወጡ ፈሳሾች በሙሉ ለዚህ በሽታ ሊያጋልጡን ይችላሉ ማለት ነው። ስለዚህ በመጀመሪያ ደረጃ ትልቁ ሲምፕተም ወይም ደግሞ የሚደርስብን ነገር ምንድነው? ይሄ በሽታ ሲታይ በጣም ትኩሳት ያጋጥማል ማለት ነው። ስለዚህ የመጀመሪያ ነገር የምናየው ኃይለኛ ትኩሳት ነው ማለት ነው። ሌላው ነገር ደግሞ ብለን የማናስበው ግን ሌላ የሚተላለፈው ደግሞ ልክ በሽታው ያለበት ራሱ ሰው ጋር አብራችሁ ብትተኙ ስላችሁ እህት፣ ወንድም፣ እናት፣ አባት ማንም ሊሆን ይችላል እና የተለያየ የሚናከሱ ነገሮች አለ አይደለ? የተለያየ የሚናከሱ የአልጋ ምንድነው የሚባሉት ባግሶች በእነሱ ምክንያት ራሱ ሊተላለፍ ይችላል ማለት ነው። በተለያዩ እንስሳቶች ከእንስሳትም ወደ ሰው የሚተላለፍ ነው ይሄ በሽታ ማለት ነው። ስለዚህ ይሄንን በጣም ትልቅ ጥንቃቄ ማድረግ አለባችሁ ማለት ነው። ሌላው ነገር ደግሞ የተቅማጥ እንግዲህ በትክክለኛ ነው የምነግራችሁ በሜዲካሉ ማለት ነው። የማስታወክ ቮሚቲንግ አለው፣ ተቅማጥ አለ፣ ራስ ምታት አለ።
ቦዲ ኤክ ማለት የሰውነት መቆሳሰል እንዴት ነው የሰውነታችን ማመም እሱ አለ። እንደገና ደግሞ ራሽ አለ። ራሽ ማለት ሰውነታችን እንደ ብጉር የሆነ ሊወጣብን ይችላል፣ እንደ መቅላት ሊሆን ይችላል፣ እንደ ሽፍታ ሊሆን ይችላል። ራሽ ይፈጠራል ማለት ነው። ስለዚህ ይሄንን ስቴፕ ባይ ስቴፕ ይሄንን ነገር ልታዩ ትችላላችሁ። ይሄ ነው ሲምፕተሙ ማለት ነው። ሌላ ነገር ደግሞ በጣም እየቆየ ሲመጣ በጣምም አይቆይም። እውነት ለመናገር ይሄን ሁሉ የምታዩት በሳምንት ወይ ደግሞ በሁለት ሳምንት ውስጥ ነው። ገዳይ በሽታ ነው የሚባለው ቶሎ ስለሚገል ነው። ስለዚህ በጣም ትንሽ ደግሞ ከቆየ በኋላ ከአፍንጫ፣ ከአፍ፣ ከአይን ሳይቀር በተለያየ ቀዳዳዎች የደም መፍሰስ ሊያስከትል ይችላል ማለት ነው። ስለዚህ ይሄንን ሲምፕተም ካያችሁ ሕክምና ቦታ ከሄዳችሁ በሕክምና ቦታ ቴኬር ልትደረጉ ትችላላችሁ። ልክ እንደ ኮቪድ ደግሞ ይሄ ነገር በዝቶ ታውቃላችሁ አይደል? እዚህ የነበረ ጊዜ እንትኑ ሆስፒታል ሞልቶ የታመማችሁ በጣም ትንፋሽ ያላጠራችሁ በጣም ያልታመማችሁ እቤታችሁ ሁኑ ተብሎ ነበረ። አሁን ወደ ሌላኛው ጉዳይ ስገባ ጠቃሚ የምለው ለእናንተ ለምሳሌ ነው የምላችሁ። ለምሳሌ እግዚአብሔር አያምጣውና መጠንቀቅ ጥሩ ነው አይደለ? የታመመ ሰው ከቤታችሁ ካለ አንደኛ የምትጠነቀቁት አብራችሁ መብላት መጠጣት አትችሉም። ይሄ ነገር ኪውር እስከሚሆን እስከሚሻለው ድረስ ይሄ ቫይረሱ ከላዩ ላይ እስኪጠፋ ድረስ ማለት ነው፣ ሕክምና እስኪያገኝ ድረስ አብራችሁ መብላት መጠጣት አትችሉም። ሰሃን ለብቻ ልክ እኛ ይሄ እንደ መጥፎ ነገር አትዩት። አውቃለሁ ትክክል ነው፣ ግን ቤተሰባችሁን የምትወዱ ከሆነ ለሁላችሁም ሲባል ጥንቃቄ ማድረግ አለባችሁ። የተያዘውም ሰው ያልተያዙትም ጥንቃቄ ማድረግ አለባችሁ። ልክ ኮቪድ ላይ የነበረው ሰዓት እኔ የመጀመሪያ ፍሮንት ላይነር የነበርኩኝ ጊዜ እንግዲህ ታስታውሳላችሁ፣ እናንተም አብራችሁ የነበራችሁ። ከፍራቻዬ የተነሳ እቤቴን ጠለቅቄ ሆቴል ነበር እያደርኩ ስራ ስሰራ የነበረው። እቤት አልመጣም። ናይላየ የ3 ወር ልጅ ሆና ማለት ነው። ስለዚህ ያን ያህል ነበር ገዳይ የነበረው ወይም ኮቪድ የመጣ ሰሞን ማለት ነው። ስለዚህ ግን በደንብ ተምረን ነበረ። በተለይ ፍሮንት ላይነር የነበርነውን በደንብ ነው ያሰለጠኑ። ምን ማድረግ እንዳለብን እያንዳንዷን ነገር አሰልጥነውን 2 ዓመት ሙሉ ኮቪድ አልያዘኝም ነበረ። ፍሮንት ላይነር ሁኜ ያ ሁሉ ሰው በአንድ ጊዜ 4 ክፍል ውስጥ እንግዲህ ሰው እየሞተ እንግዲህ አሉ ጓደኞቼ በአንዴ በቃ እዚህ ሲሞት በአንዴ ወደ ከሚሊዮን በላይ ነው እዚህ የሞተው ታውቃላችሁ አይደለ? ስለዚህ ምግብ ስትሰሩ ትሰራላችሁ። ከቤታችሁ አንድ ሰው የታመመ ካለ ተገሎ ለብቻው መቀመጥ አለበት። ምንም ነገር እናንተ የምትጠቀሙትን ሰሃኑን ምን መነካካት አይችልም። ምንም ነገር መነካካት አይችልም። ለመሰላችሁ ከሰው ወደ ሰው የሚተላለፈው በንክኪ ስለሆነ የተለያየ ፈሳሽ ለምሳሌ ንፍጥ ተናፍጦ ሊሆን ይችላል። የሆነ ነገር ከነካ እናንተ ያንን ከነካችሁት እንትን ሊተላለፍ ይችላል። ጓንት ቤታችሁ ገዝታችሁ ብታስቀምጡ ጥሩ ነው። ጓንት የሆነ ነገር ራሱ ለመነካት ቢፈልግ ጓንት ተጠቅማችሁ ከዛ ጓንቱን አውልቃችሁ ትጥሉታላችሁ። ሌላው ነገር ዜናው ላይ እንደሰማሁት ይሄም ትክክል ነው። የኮቪድ ሰዓትም እየተደረገ ነበረ። ሰው የሞተ ሰው ራሱ አስክሬን ለቤተሰብ አይሰጥም እየተባለ ነው። ዜናው ላይ አይታችሁት ሊሆን ይችላል። የኢትዮጵያ ጤና ጥበቃ ሚኒስቴርም ለቀውት ዜናውን አይቼው ነበረ ዛሬ። እሱ ለምንድን ነው ሰው ከሞተ በኋላ ሰውየው ከሞተ በኋላ ራሱ ቫይረሱ በውስጡ ስለሚቆይ ነው። ስለዚህ ሰው የሞተ ሰው ካለ ቤታችሁ ልጠብ ልገንዝ ምናምን ካላችሁ እናንተ በዛ ቫይረስ ልትያዙ ትችላላችሁ ሳይሆን ትያዛላችሁ። ስለዚህ የሞተውን ሰው ሆስፒታሎች ናቸው ቴክ ኬር የሚያደርጉት። ግን እባካችሁ ከሁሉም ነገር የሚበልጠው ጸሎት ነው። እኔ የማየው ነገር በጣም ነው የሚያስጠላው። ይሄ በየቲክቶኩ በየሁሉም ነገሩ ፕላትፎርም ላይ ሰው እየቀለደ ነው። ኧረ በእግዚአብሔር ስም ቀላል አይደለም። እስቲ ሰርች አድርጉና እዩ። እስቲ ዩቲዩብ ላይ ገብታችሁ አፍሪካ አገሮች ኢቦላ ምን እንዳረጋቸው እዩ። በጣም የሚያስፈራ ነው። ስለዚህ ጸሎት አድርጉ። ይሄ ጊዜው የጸሎት ነው። ማርያምን ነው የምላችሁ። እኔ ዩቲዩብ ላይ በየቀኑ ቪዲዮ እየለቀኩ መምጣት ምን ማለት አቅቶኝ አይደለም፣ ግን ይሄ ጊዜው ትንሽ ከዚህ ከዩቲዩቡ ከቲክቶኩ በተለይ ቲክቶክ ላይ በቃ የሆነ ሰው አእምሮ ራሱ የሆነ የተሰለበ ነው።
የሚመስለኝ ማለት ነው። ይቅርታ አድርጉልኝና የሆነ አይምሮ ከላዩ ላይ ተወስዷል። ፎከስ ማድረግ አቅቶታል። ስለዚህ ፎከስ አድርጉ፣ ጸሎት አድርጉ። መጥፎ ነገር ነው ይሄ። እንግዲህ አልጀዚራ ኒውስ ላይ ነው እንግዲህ የታየው በቲቪ ያየሁት፣ እኔ በራሴ ነው ያየሁት አልጀዚራ ላይ። ስለዚህ እባካችሁ እባካችሁ ኢትዮጵያ ውስጥ ያላችሁ ጤና ጥበቃ ሰውን አስተምሩ፣ ምን ማድረግ እንደሚችሉ። ቤት ውስጥ የተያዘ ሰው ካለ እንዴት ቴኬር ማድረግ እንደሚችሉ አስተምሯቸው። የጤና ባለሙያዎች እግዚአብሔር አምላክ ከእናንተ ጋር ይሁን። ምንም ቢሆን ምንም እናንተ ናችሁ የምትጋፈጡት። ስለዚህ እናንተን እግዚአብሔር ይጠብቃችሁ። ወገኖቼ እራሳችሁን ጠብቁ። አደራ አደራ አደራ። ሌላ የቀረ ነገር ያለ አይመስለኝም። እንስሳቶቻችሁን ውሻ ምናምን ድመት ምናምን ያላችሁ ወደዛ ወደዚህ እየሄዱ በሽታ እንዳያመጡባችሁ ለጊዜው ከራሳችሁ ጋር አድርጉ። የተለያየ ሰው ጋር ብዙ ግንኙነት አታርጉ። የተለያየ ሰው ጋር ስላችሁ ብዙ ቦታ ትራቭል አታርጉ። ለጊዜው ተቆጠቡ። ውጪ ላይ ከመብላት ውጪ ላይ ወንዶች በተለይ ወንዶች ውጪ ላይ ምሳ እራት የምትበሉ ካላችሁ ለጊዜው እቤታችሁ ሽሯችሁን ያገኛችሁትን ከቤተሰቦቻችሁ ጋር ብሉ። በብዙ ነገር የሚተላለፍ ስለሆነ ብዙ ሶሻል ነገር ቀንሱ። ምንም ችግር የለውም። ይሄ በሽታ ይሄ ነገር ካለፈ በኋላ ይደርሳል። ስለዚህ አታርጉ፣ ከብዙ ሰው ጋር ግንኙነት አታርጉ። የሚጠቅማችሁን አንዳንድ ነገሮች ለልጆቻችሁ ለምኖቻችሁ ገዝታችሁ አስቀምጡ። ምክንያቱም ያው ይሄ ነገር ከመጣ ብዙ ወደ ውጪ በተለይ ከሩቅ ቦታ የሚገዛ ነገር ካላችሁ ሩቅ ቦታ ሱቅ ውስጥ የማታገኙት ነገር ካላችሁ እሱን ነገር አስተካክሉ። በተለይ የትራክ ድራይቨሮች እንደዚህ ሩቅ ቦታ የምትሄዱ ካላችሁ ወደ ቤተሰቦቻችሁ ከመምጣታችሁ በፊት እራሳችሁን እዩ። ይሄ በሽታ ያለበት አካባቢ ያላችሁ ሰዎች የምትኖሩ ሰዎች ወደ አዲስ አበባ ወይም ደግሞ ወደ የተለያየ ክፍለ ሀገር ከመሄዳችሁ በፊት ለራሳችሁም ሳይሆን ለሌላ ለቤተሰቦቻችሁም ራሱ ብላችሁ ራሳችሁን ተመልከቱ፣ ራሳችሁን እዩ። ያመማችሁ ከሆነ ሄዳችሁ ቤተሰቦቻችሁ ጋር አትቀላቀሉ። ስለዚህ ይሄን ነገር እዩ፣ የሚጠቅማችሁ ይመስለኛል። እንዳትረሱ። የመጀመሪያ እንግዲህ እንደ ጉንፋን አድርጎ ራሱ እንደ ፍሉ አድርጎ በሰውነታችሁን በማጋል ሊጀምረው ይችላል። ከዛ በኋላ ጭንቅላታችሁን ራስ ምታት ያመጣል። እየቀጠለ የሆድ ህመም፣ ማስታወክ፣ ተቅማጥ ይሄ ሁሉ ይመጣል። ከዛ እንዳልኳችሁ ደግሞ እንዳትረሱ። ከዛ በኋላ ደግሞ የደም ምናምን መፍሰስ ያመጣል። ከ8 እስከ 9 እስከ 10 ቀን ባለው ጊዜ ነው ራሱ የሞትን የሚያስከትለው። ይሄን ያህል መጥፎ መሆኑ የምታውቁት ከ8 ይላል ከ8 እስከ 10 ቀን ነው ባለው ጊዜ ውስጥ ነው ሞት ራሱ የሚከሰተው። ይሄ አንድ ወርም ልጠብቅ ምናምን የሚባል ነገር የለም። ያንን ያህል ጊዜ አይሰጠንም ማለት ነው። ሌላ ደግሞ መርሳት የማልፈልገው ነገር ኢትዮጵያ ያለብን ችግር ሳይሆን ያው እኔ የማረገው ነገር ስለሆነ ነው በፊት እና ከሰው ጋር ልብስ መቀያየር፣ የሆነ ነገር ጫማ መቀያየር፣ የሆነ ነገር ይሄንን ለጊዜው አታድርጉ። ምክንያቱም በሱ ሁሉ ነገር ይተላለፋል ማለት ነው። ስለዚህ ንክኪ አቁሙ። ልክ እንደዚህ አይነት ሲምፕተምስ ካያችሁ ለቤተሰቦቻችሁ የምታስቡ ለቤተሰቦቻችሁ የምትወዱ ከሆነ ራሳችሁን አግልሉ፣ ራሳችሁን ጠብቁ። ቤተሰብ እንደው ለምን ትንሽዬ ጎጆ ቆርቆሮ ቤት አትሆንም? እዛ ሆናችሁ ምግብ እያመጣ መድኃኒት እያመጣ ይሻላል ማለት ነው። እንደዛ ካልሆነ ደግሞ በሕክምና ቦታ ላይ በተለይ አሁን ላይ ችግር ካለ ሕክምና ቦታ ላይ መሄድ ትችላላችሁ። እኔ እያወራሁ ያለሁት ለወደፊት ጥንቃቄያችሁ ነው። አሁን ላይ እንደዚህ አይነት በሽታ ካለ ታውቃላችሁ፣ ሆስፒታል ሄዳችሁ መታከም ትችላላችሁ። ግን ራሳችሁንም ሰውንም ጠብቁ። ዋና አይምሯችሁን ማሰራት ነው። እንደዚህ አይነት ቦታ ስትሄዱ ምንም ነገር ንክኪ አለማድረግ፣ ሌላውን መጠበቅ። ገብቷቸዋል? ሌላውን መጠበቅ አለባችሁ ማለት ነው። ሆስፒታሎች ላይ የምትሰሩ፣ ሌላ ቦታ ስራ ቦታችሁ ላይ የምትሰሩ በሙሉ ራሳችሁን ጠብቁ። ብዙ ነገር አትነካኩ። ይሄ ከሰው ጋር እንደው ኢትዮጵያ ውስጥ ይሄ ባህላችን ስለሆነ ነው። ይሄ ምግብ ምሳቃ ምናምን አምጥተን ምግብ ከሰው ጋር አንድ ላይ የምንበላ ለጊዜው ይሄንን ማቆም አለብን። አውቃለሁ ባህላችን ነው፣ ኧረ ምንድነው ምናምን ሊባል ይችላል። ግን ህይወታችሁን
መጀመሪያ እግዚአብሔር ጭንቅላት ሰጥቶናል አይደለ? እኛ እንጠብቃለን ራሳችንን፣ ከዛ ደግሞ እግዚአብሔር ይጠብቀናል አይደለ? ግን አይምሮ የሰጠን እኛ በጭንቅላታችን እንድናስብ እንጠቀምበት ስለሆነ እናንተ ራሳችሁን ማዳን አለባችሁ። ከዛ በኋላ ጸሎት አድርጉ፣ እግዚአብሔር ደግሞ ያግዛችኋል። ግን በግዴለሽነት የሆነ ነገር ካረጋችሁ ፈጣሪ ተጠያቂ አይሆንም፣ እናንተ ናችሁ ተጠያቂ። ምክንያቱም የሚያስብ አይምሮ ሰጥቶናል ማለት ነው። ስለዚህ ራሳችሁንም ሌላውንም ጠብቁ። ብዙ ነገር አትነካኩ፣ ከብዙ ሰው ጋር አትገናኙ፣ ራሳችሁን ጠብቁ። ወዳችኋለሁ፣ አከብራችኋለሁ። እውነት ከመሸ በኋላ ነው ራሱ ይሄን ቪዲዮ የምቀርጸው ወደ ስራ ከዚህ በኋላ ስለማይመቸኝ ወር ምናምን አልፎኛል ቪዲዮ ራሱ ከቀረጽኩኝ ማለት ነው ከለቀኩላችሁ። ስለዚህ ይሄን ነገር አትርሱ። በጣም ነው የምወዳችሁ። እኔ ተንበርክኬ ለኢትዮጵያ ሕዝብ ጠዋትና ማታ መቤቴን ጠዋትና ማታ ነው የምጸልየው። ቸሩ መድኃኒዓለም እግዚአብሔር ኤልሻዳይ አዶናይ ጸባኦት ሁሉን ቻይ አማኑኤል አልፋና ኦሜጋ የኢትዮጵያን ሕዝብ ሁሉ በደም ሸፍነው አትንካች፣ ምንም ነገር አይንካችሁ፣ ክፉ አይንካችሁ፣ ባጠገባችሁ አይለፍ። እውነቴን ነው የምላችሁ። ጸሎት አድርጉ ወገኖቼ፣ ጸሎት አድርጉ። እኔ እፈራላችኋለሁ። ለምን እንደሆነ አላውቅም። ቤተሰቦቼ ሙሉ የኢትዮጵያ ሕዝብ በጣም ነው የምፈራው። በቃ ማለት ምንም ነገር የሀገሬ ላይ እንዲሆን አልፈልግም ማለት ነው፣ አልፈልግም። ስለዚህ ራሳችሁን ጠብቁ፣ አደራ። እሺ፣ ጸሎት አድርጉ። በያላችሁበት ተንበርክካችሁ አልቅሱ፣ እውነት አልቅሱ። የሚለቀስለት የሚጸለይበት ጊዜ ነውና አልቅሱ። ወዳችኋለሁ፣ አከብራችኋለሁ። ክፉ አይንካችሁ፣ አንዳችሁንም ሳይነካችሁ ይሄ ነገር ከአገራችን ውልቅ ብሎ ይጥፋ። አሁንም ደግሞ ይጠፋል፣ እርግጠኛ ነኝ ይጠፋል። ግን ለጥንቃቄ ግዴታ ለወገኖቼ ያለኝን ነገር እኔ ሳደርገው የነበርኩትን ሳልፈው የነበርኩትን ነገር ልንገራችሁ ብዬ ነው። ራሳችሁን ጥንቃቄ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ። ቻው